ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህን የፈራ ትእዛዙን አክብሮ ጠንቅቆ ያከበረ ሰው ከጭንቁ መውጫ ያዘጋጅለታል። ويرزقه من حيث لا يحتسب ካላሰበውም ሲሳዩን ይለግሰዋል ይላል አላህ ዐዘ ወጀል። ብዙ ችግሮች ይኖራሉ፣ ጭቅጭቆች ይፈጠራሉ፣ እስከ ፍርድ ቤትም ሰዎች ይደርሳሉ። ለምን ከተባለ ህይወቱ በረካ የሌለው በመሆኑ ነው። በረካ እንዴት እንደሚመጣዩ በአላህ ላይ መተማመን፣ መልካም ሰው መሆን፣ መልካም ስራዎችን መስራት። በረካ በህይወታችን ውስጥ ለምንድነው የምናጣ? በረካን እንዲጨምርልን ምንድነው መንገዱ? በረካ የጠፋባቸው ምክንያቶች ብዙ ናቸው። ከነዛ መካከል ግንባር ቀደሙን ጠቅለል ባለ መልኩ የሚይዘው ከስረቱል መዓሲ ነው፣ ወንጀል መብዛት ነው። ዒባደላህ አላህን ሱብሓነሁ ወተዓላ መፍራት ሁልጊዜ ዘውትር ሁኔታችን ላይ፣ ማንነታችን ላይ፣ ህይወታችን ላይ አስፈላጊ ነው። ከመውጫዎች ሁሉ መልካም መውጫ መዳኛ መንገድ ነው። ጠንካራ ማካሄድ ነው። የብዙ ኸይራት መክፈቻ መንገድ ነው። የበረካትም ምንጭ ነው። ቃለ አላህ ወመን የተቂላህ የጅዐል ለሁ መኽረጃ። አላህን የፈራ ትእዛዙን አክብሮ ጠንቅቆ ያከበረ ሰው ከጭንቁ መውጫ ያዘጋጅለታል። ወየርዙቅሁ ሚን ሐይሱ ላ የሕተሲብ ካላሰበውም ሲሳዩን ይለግሰዋል ይላል አላህ ዐዘ ወጀል። ዛሬ የምንተዋወሰው ቢኢዝኒላህ ስለ አንድ አስቸጋሪ ነገር ነው። በማህበረሰብ ውስጥ ገብቶ በተናጠልም ይሁን በጋራ እየፈተነን ያስቸገረን ያለ አንድ ነገር ነው። እርሱም በረካ ማጣት። ብዙ ሰው ገንዘብና ልጆች አላህ ሱብሓነሁ ወተዓላ አልማሉ ወልበኑን ገንዘብና ልጆች የህይወት ጌጦች ናቸው፣ የቅርቧ ህይወት ጌጦች ናቸው ከማለቱም ጋር ይህን በገንዘቡም ይሁን በልጆቹ ላይ ብዙ አይነት በረካ አያገኝም። እንግዲህ እንደሚታወቀው አላህ ሱብሓነሁ ወተዓላ ትዳርንም እንደዚሁ የህይወት ተካፋይ የሆነችውን ባለቤቶቻችንን መርጊያ እንደዚሁም ውዴታና እዝነት አድርጎበታል ሱብሓነሁ ወተዓላ። ያውም ምን አለ? ወሚን አያቲሂ ከትላልቅ ተአምሮቹ መካከል አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ ከራሳችሁ የህይወት ጥንድ የሆኑ አካሎችን መፍጠሩ ነው። ሊተስኩኑ ኢለይሃ እንድትላመዷቸው እረፍትና ሰከን እንድታገኙባቸው እንድትረጋጉና እንድትርኩባቸው አለ አላህ። በመካከላችሁም ውዴታና እዝነትን አድርጓል በማለት ሱብሓነሁ ወተዓላ ገልጾ እያለ ብዙ ሰዎች ወይም የተወሰኑ ሰዎች ከሚስቶቻቸው ጋር በሰላም በመረጋጋት በፍቅርና በእዝነት ላይ የተመሰረተ ህይወት ውስጥ አይገቡም። ብዙ ችግሮች ይኖራሉ፣ ጭቅጭቆች ይፈጠራሉ፣ እስከ ፍርድ ቤትም ሰዎች ይደርሳሉ። ለምን ከተባለ ህይወቱ በረካ ያለው በመሆኑ ህይወቱ በረካ የሌለው በመሆኑ ነው። በረካ በግለሰቦች ደረጃ ከተነሳ እንደ ማህበረሰብም መነሳቱ የማይቀር ነው፣ ችግሩ እስካለ ጊዜ ድረስ ነው። ብዛት ካለ ጥራት ምንም ዋጋ የለውም። አላህ ሱብሓነሁ ወተዓላ ብዙም ሆነን ጠንካራ እንድንሆን ነው የሚፈልገው። ጥንካሬ ከሌለው ብዛት ጥንካሬ ያለው ጥቂትና ትንሽነት ይሻላል። ይህ ማለት ግን ብዛት የማያስፈልግም ማለት አይደለም። ሐቅ ላይ የተመሰረተ በእውነት ላይ የተሳሰረ ብዛትና ጥንካሬ የግድ ነው። ብዛት ኑሮ ባዶ ከሆነ ግን ዋጋ የለውም። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አሉ በሐዲታቸው፣ የክህደት ቤተሰቦች እንደዚሁም ህዝቦች እናንተ ላይ ይጠራራሉ። ልክ አንድ ትሪ ላይ የተራቡ ሰዎች ምግብ ቀርቦ ተጠራርተው ኑ እንብላ ተብለው እንደሚጠራሩት አሉ። ከዛ ምን አሏቸው? ከሰሓባዎች አንደኛው ጥያቄ ያቀረበ የዛን ጊዜ ቁጥራችን አንሶ ነው እንደሚረባረቡብን ሲል ቃለ በል አንቱም የውመኢዝን ከሲር። ይህ ክስተት በሚፈጠርበት ሰዓት እናንተ ብዙ ናችሁ፣ ነገር ግን ምን ያረጋል ጎርፍ ላይ እንዳለ ጎርፍ ይዞት እንደሚሄደው ግብስባስ ወይም ከላይ የጎርፍ ጥርቅም ናቸው አሉ። አላህ ሱብሓነሁ ወተዓላ ከጠላቶቻችሁ ልብ ላይ የእናንተን ማስፈራትና ግርማ ሞገስ ያነሳል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እናንተ ልብ ላይ ደግሞ ዋህንን ይጨምርባችኋል አሉ። ከዛ አንደኛው ምን አለ? ያ ረሱላላህ ዋህን ምንድን ነው? ቃለ ሑቡ ዱንያ ወከራሂየቱል መውት፣ ዱንያን መውደድና ሞትን ጥላቻ ይወርሳችኋልና በዚህ የተነሳ ለፈስፋሳዎች ትሆናላችሁ።
ወንቢሶች ትሆናላችሁ ቁጥራችሁ በዝቶ ግን ብዙ እንዳልሆናችሁ ትሆናላችሁ አሉ ረሱል ሰለላሁ ዐለይሂ ወሰለም ያ ዒባደላህ በረካ ምንድነው ነቢያቶችና ቀደምቶች ከበረካ ጋር የነበራቸው ሁኔታ ምንድነው በረካ እንዲወገድ በህይወታችን ውስጥ ነገሮች በረከት እንዳይኖራቸው የሚያስወግዱ ምክንያቶች ምንድናቸው በረከት እንዲበረከት ጥቅምና አስፈላጊ ነገሮች ምንድናቸው በረካ እንዲኖረው ህይወታችን ውስጥ በሁሉም የህይወታችን ክፍል ምንድነው ማድረግ ያለብን ይሄን ይሆናል ምን ተዋወሰው በረካ የአንድ ነገር ማደግ መበልጸግ ደስተኛ መሆንና ኸይር መብዛት ነው الله سبحانه وتعالى بركات نبياتوچن يتباركوا እንደሆነ ገልጿል فقال عن عيسى عليه السلام واجعلني مباركا اينما كنت واوصاني بالصلاه والزكاه ما دمت حيا نبي الله عيسى يهن دعاء እንዳደረገው الله ينغرنا عليه وعلى نبينا افضل الصلاه واتم التسليم وجعلني مباركا الله يتبارك አድርጎኛል የትም በሆን የትም ቦታ ካለው በረካና ኸይር እንዲኖረኝ አላህ Subhanahu Wa Ta'ala አድርጎኛል ሶላትን እንድሰግድም ዘካትንም እንዳበረክት በህይወት እስካለሁ ጊዜ እነዚህ ነገሮች በቋሚነት እንድፈጽም አዞኛል ይሄንም አድርጎኛል አሉ وألقى الله البركة على إبراهيم وآله الله سبحانه وتعالى بنبي الله إبراهيم እና በቤተሰቦቻቸው ላይ በረከትን አስቀምጧል قال الله وبشرناه بإسحاق نبيا من الصالحين وباركنا عليه وعلى إسحاق الله سبحانه وتعالى من الآل نبي الله إبراهيم عليه الصلاة والسلام إسحاق اندمي ولد الله أبسرناتشو نبي ملكام نبي اندمي هنم أبسرناتشو كالبو على من الآل وباركنا عليه وعلى إسحاق بساتشونا بإسحاق لا بركة عرقن باتشو يتباركوا خير يالاتشو خير نيوش أدرقناتشو إلى الله سبحانه وتعالى ስለሆነም ነው ነቢያቶች ሁሉ በረከትን ከአላህ Subhanahu Wa Ta'ala ዘንድ ይማጸኑ ነበር ነብዩላህ ኑህ አለይሂ ሰላም ብናይ من ينبر وقل رب أنزلني قال تعالى وقل رب أنزلني منزلا مباركا وأنت خير المنزلين بلو أن تماصن الله ينقرنا بل الله عز وجل نبي الله نوح انديه بل علاتشو يتباركا ما صرفي عصرفين أنت ملكام عصرفي أن بوت علي أنوارينه بمالك الله سبحانه وتعالى أن تماصن الله عز وجل وسيد المرسلين عليه الصلاة والسلام نبياتنا عليه الصلاة والسلام الله سبحانه وتعالى بركة عند يارجلاتشو بهلم نجري ما صنوا نبر يوم بستاتشو الله عز وجل من يبارك اللاتشو ما صنوا نبر ففي الحديث الصحيح الذي أخرجه الترمذي أنه كان من دعاء النبي صلى الله عليه وسلم وبارك لي فيما أعطيت بسته نجر بركة درقلي بركتنا بركة اللي بلو الله سبحانه وتعالى يما تصنوا نبر يا مسلمون هلو دعائه نون ወደ ኋላ ትንሽ ብንመለስ ብዙ ምሳሌዎችን ማየት እንችላለን አሁን ካለንበት ጊዜ ወደ ኋላ መለስ ብለን ማለት حتى في زمن صحابه رسول الله صلى الله عليه وسلم ወደ ኋላ መለስ ብለን ስናይ ብዙ በረከትና ኸይራት ነበር በቅርብ ጊዜያቶችም በአያቶቻችን ደረጃ በአባቶቻችን ደረጃ ብዙ ኸይራትና በረካት እንደነበረ ያልሰማን እንደሌለን የታወቀ ነው ሁላችንም ሰምተናል አስተውለናል صحابዎች ዘንድ የነበረውን በረካ እኔ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ወአርዳህ አንድ ሙሉ ሰራዊትን አስታጥቀው ሸኝተው ነበር ከጥሬ ገንዘባቸው አላህ Subhanahu Wa Ta'ala ገንዘባቸውን በረካ አደረገላቸው የነበራቸው የነኽል ወይም የተምር ዛፍ ፍሬ ብዛት ዛፎቹ ብቻ ብዛታቸው እስከ 200 ሺና ከዛ በላይ እንደነበሩ ይነገራል ረዲየላሁ ዐንሁ ወአርዳህ الزبير بن العوام رضي الله عنه وارضاه تلك صحابي رضي الله عنه وارضاه للجاچو عبد الله بن الزبير እዳዬን ከፈልልኝ ብለው ተናዘው ነበር የሞቱት እዳቸው የተበደር የነበረባቸው እዳ 2 ሚሊዮን 200 ሺህ አካባቢ ነበር ከዛ ግን አባት ዙበይር ብን አዋም ረዲየላሁ ዐንሁ ለልጃቸው ምን ነበር ያሉት يا بني إن عجزت عنه في شيء ينين أدا مكفل كتسانهن عاكم كتره فاستعن عليه بمولاي رداتي أقازي هنا ونعملك لمننا اقزاك السوشال يقول عبد الله بن الزبير فوالله ما وقعت في كربة من دين إلا قلت يا مولى الزبير اقضع عنه دينه من إلى لجيو تدع እዳ መክፈል ሲያቅተኝ ችግር ሲለኝ የዙበይር ጌታ ረዳት አምላክ ይሆን ከሆይ እዳውን ክፈልለት ብዬ ዱዓ አደርግ ነበር
وكان لم يدع دينارا ولا درهما إلا أرضين له الزبير طلوت يموتت نبرت من نبرة ترف ورق ويم بر عن نبراتهم نقر جن مريت نبر طلو يموتت الله سبحانه وتعالى بزيه مريت لا بركة عدرقو تشوت النزيه ሁለት መሬቶች ተሸጡና የውርስ ገንዘባቸው ከዛ በኋላ ምን ስንት ሆኖ ተገኘ 5,200,000 ሆነ ባለቤቶች ነበራቸው ረዲየላሁ ዐንሁ ወአርضاه ለእያንዳንዷ ሚስት የውርስ ድርሻ የነበረው 1,200,000 ነበር ይላል الله سبحانه وتعالى እንዲህ አድርጎ በረካ አድርጎላቸዋል فانظروا يا رعاكم الله كيف تكون البركة بركة እንዴት ነው የሚመጣው በአላህ ላይ መተማመን መልካም ሰው መሆን መልካም ስራዎችን መስራት ወደፊት ምናያቸውን ነገሮች ማበርከት ነው طيب ምንድነው እየተፈጠረ ያለው በረካ በህይወታችን ውስጥ ለምንድነው የምናጣው በረካን እንዲጨምርልን ምንድነው መንገዱ በረካ የጠፋባቸው ምክንያቶች ብዙ ናቸው ከነዛ መካከል ግንባር ቀደሙን ጠቅለል ባለ መልኩ የሚይዘው ከثረቱል መዓሲ ነው وجل مبزاتنا فللمعصية كبير الأثر في محق بركة المال والعمر والعلم والعمل يهل من أجر بركة ليوجد وانجل تلك أستواس أمنا له بركة يدنزب بركة يأدمي بركة يعلم بركة يتكبر بركة يتفابنا نبياتنا صلى الله عليه وآله وسلم إمام الحاكم بزقبت حديث من إلاله وإن العبد لا يحرم الرزق وإن العبد لا يحرم الرزق بالذنب يصيبه عند سوبا مسرا وانجل يتنسى رزقا كلالك قال رسول عليه الصلاة والسلام ሁለተኛው ሰበብ ማታለልና ክህደት መብዛቱ ነው በህይወታችን ውስጥ ብዙ ሰው ንግድና ሽያጭ ላይ የተሰማራ አላህ ያዘነላቸው ብቻ ሲቀሩ በውሸት ወደ መሃል ላይ ይሄዳል ይመላል እቃውን ለማሻሻጥና ለመነገድ ፈልጎ ይሄ በአብዛኛው ቦታ የተለመደ ሆኖ እንደቀላል የሚቆጠር ነው ሰዎች እንደሚያደርጉ ከመብዛታቸው የተነሳ እንደተራ ነገር ነው የሚቆጠረው የዚህን ቅጣት ግን አብረን እናስተውል ነብዩ አለይሂ ሰላቱ ወሰላም الشيخان بخارينا مسلم بزغبت حديث من يلالو الحلف منفقة للسلعة ممحقة للبركة يوشت محلا እቃል ያሸሽት ይችላል ነገር ግን በረካን ይነፍጋል በረከት ያለው አይሆንም ብዙ ይሸጣል ባዶ ይሆናል ብዙ አይነት ችግርና ጣጣ ይበዛበታል ይህን ታዲያ መሰረት በማድረግ فالصادق في البيع والشراء والمعاملات በሁሉም የህይወቱ ዘርፍ ሲሸጥም ሲለውጥም ሲገዛም በየትኛውም የማህበራዊ ኑሮ ውስጥ አንድ ሰው እውነተኛ ከሆነ ከስቡ በረካ ይኖረዋል ምናልባት የሚያስገባው ገቢ ትንሽ ሊሆን ይችላል ግን የበረከተ የደላ መልካም ህይወት የተረጋጋ ህይወት መኖር ይችላል ጭንቀትና ችግር ውስጥ አይገባም ያኛው ግን ብዙ ገንዘብ ያመጣል ይሄ ብዙ ገንዘብ መውጫው እጥፍ ድርብ ነው የሚሆነው እንኳን ያስገባውን ይቅርና ያለውንም ይዞበት ይሄዳል በረካውንም ያስወግድበታል ጭንቅንቅ ነው በሽታ ነው መከራ ነው ይሄ ያጨናንቀዋል ይሄን ከፈል ይለዋል ሁሉም ያራሩጣዋል በወንጀላችን የተነሳ የሚመጣው ሙሲባ ጠንካራ ነው የሚሆነው النبي عليه الصلاة والسلام في الحديث المتفق عليه من يلالو البيعان بالخيار ما لم يتفرقا ሁለት ሚሻሻጡ ሰዎች እስካልተለያዩ ጊዜ ድረስ እዛው ገበያ ቦታ ላይ አብረው እስካሉ ጊዜ ድረስ የመሰረዝና የመቀጠል መብት ምርጫ አላቸው አሉ فإن صدقا وبينا بورك لهما في بيعهما ሁለቱም እውነት ከተናገሩ ሻጭም ገዢም ማለት ነው እውነተኞች ከሆኑና ያ የሚሸጠው ዕቃ ላይ ወይም የሚለዋወጡት ዕቃ ላይ ችግርና የሆነ ጉድለት ካለ ከገለጹና ካብራሩ በግልጽ ከተናገሩ الله سبحانه وتعالى شياعاتهم بركة يدرجوا له وإن كذبا وكتما ነገር ግን በተቃራኒ ከዋሹና ከደበቁ ሙሂቀት በረከቱ በይዕህማ የግብይታቸው በረካ እንዳለ ይነሳል ይነፈጋል ይሰርዝባቸዋል አሉ ረሱል አለይሂ ሰላቱ ወሰላም ሶስተኛ ለበረካ እንዲጠፋ በህይወታችን ውስጥ በገንዘባችንም ሙሉ በህይወታችንም ውስጥ ምክንያት ከሚሆኑት ነገሮች ምንድነው የወለድ ጉዳይ ነው وما اكثر من يتعامل بالربا في حياتنا በህይወታችን ውስጥ የወለድ ስሪት ወይ ማሰራር በጣም ብዙ ሆኖ ነው የምናገኘው نعم በገንዘብ ወለድ ظاهሩ ገንዘብ ጨምሮ ይመጣል ነገር ግን በረካ የለውም በልካ አላህ Subhanahu Wa Ta'ala ጋር ጦርነት ነው قال الله وما آتيتم من ربا ليربو في أموال الناس
فلا يربو عند الله ይላል ከሰዎች ዘንድ እናንተ ወለድ ሰጣችሁ እናንተ ዘንድ እንዲበረከትላችሁ እንዲያድጋላችሁ እንዲራባና እንዲባዛ ብትፈልጉ አላህ ዘንድ ግን አይባዛም አይራባም ይላል وقال تعالى يمحق الله الربا ويربي الصدقات الله سبحانه وتعالى ወለድን ድምጥማጡን ያጠፋዋል ይደመስሰዋል በወለድ የተከማቸን ገንዘብ ማለት ነው ነገር ግን ሐላል ገንዘብ ሆኖ በሰደቃ ላይ በሰደቃ ወጪ የሚደረግ ከሆነ አላህ ያበረክተዋል ያሳድገዋል ይላል ሱብሓነሁ ወተዓላ አላህን መፍራት እሱን መታዘዝ ይኖርብናል የአላህ እዝነት ለኛ የሚበጀው የሚሆነው ይሄን ማድረግ ስንችል ነው የአላህን እዝነት መፈለግ አለብን ነጃ መውጣት ከመከራ ከዱንያም ይሁን ከአኺራ መከራና ችግር ነፃ መውጣት የሚገኘው ደስታም የሚገኘው አላህ Subhanahu Wa Ta'ala እና መልእክተኛውን ሰለላሁ ዐለይሂ ወሰለም በመታዘዝ ብቻና ብቻ ነው ወደ ሰበቦቹ እንመለስ وأما عن أسباب الرجوع إلى البركة وزيادتها طيب بركة እንዲኖር እንዲጨምር ምን ማድረግ አለብን ከተባለ የመጀመሪያው ማንኛውም በግለሰብም ይሁን በማህበረሰብ ደረጃ ማንኛውም አማኝ ወደ አላህ መመለስና አላህ መፍራት አለበት የአላህና የመልእክተኛውን ትእዛዝ ማክበር መኖር አለበት አላህ عز وجل ምን ይላል ولو أن أهل القرى آمنوا واتقوا የመንደሯ ባለቤቶች ቢያምኑና አላህን ቢፈሩ ወይም ቢጠነቀቁ ኑሮ لفتحنا عليهم بركات من السماء والأرض በረከቶችን ከሰማይና ከምድር እንከፍትላቸው ነበር ولكن كذبوا ነገር ግን ምን ያረጋል አስተባበሉ فاخذناهم بما كانوا يكسبون እንኳን በረከት ልናመጣላቸው ይቅርና በገዛጃቸው በሰሩ ስራ የተነሳ ቀጣናቸው እርምጃ ወሰድንባቸው ይላል አላህ Subhanahu Wa Ta'ala በአላህ ላይ ሰው ያጋራ እንዴት ከአላህ ረህመትና ኒዕማ ይጠይቃል በረከትን እንዴት ከአላህ ይፈልጋል በዲን ላይ አዲስ ፈጠራ እየፈጠረ እንዴት ነው አንድ ሰው የአላህን በረከትና ኒዕማ የሚፈልገው የማይመስል ነገር ነው የተለያዩ ትላልቅ የሚባሉ ወንጀሎችን እየሰራን እንዴት ነው በረከት የሚኖረው ህይወታችን ውስጥ ሊኖር አይችልም አላህ ያዘረገው መስፈርት ነው በመልካም ህይወት ለመኖር የፈለገ ሰው ولو أن أهل القرى آمنوا واتقوا ما مننا الله مفرات يجد ነው ከወንጀል መጠንቀቅ መራቅ የግድ ነው ከሽርክ ከቢድዓ ከተላልቅ ወንጀሎች ከመለስተኛ ወንጀሎች ከሁሉም መራቅና መጠንቀቅ መስፈርት አድርጎታል አላህ Subhanahu Wa Ta'ala ሁለተኛ በረካ እንዲኖር ከሚጠቅሙ ነገሮች መካከል الشكر على الرزق አላህ በሰጠን ርዝቅ ላይ ማመስገን ነው ማመስገን ሲባል የምላስ ምስጋና ብቻ አይደለም ይሄ ንዕማና ጸጋ ከአላህ ዘንድ መምጣቱን ማመን የግድ ነው በመጀመሪያ ደረጃ በልብ ከዛ በአንደበት መመስከር ከዛ በኋላ እያንዳንዱ ኒዕማ ለተገኘለት ወይም ለተፈጠረለት ዓላማ ማዋል ነው ዕውቀት ከሆነ የዕውቀት ዘካው ሽክሩ ምንድነው ከተባለ መተግበር ነው በመጀመሪያ ደረጃ እኛ ራሳችን መተግበር ከዛ በኋላ ሌሎችን ማስተማር ነው ሰርቶ ማሰራት ማለት ነው የገንዘብ ሽክሩ ምንድነው ዘካው ማውጣት ነው ሰደቃ ማውጣት ነው የሁሉም ነገር እንደዚሁ ሽክር ራሱን የቻለ መገለጫ አለው ያንን ማድረግ ነው قال الله عز وجل واذ تأذن ربكم لئن شكرتم لأزيدنكم متامسجኑ ከሆነ በርግጥ እጨምርላችኋለሁ አለ ولئن كفرتم ان عذابي لشديد በአንጻሩ ግን የምትክዱ ከሆነ ቅጣቴ ብርቱ ነው ኢላ አላህ Subhanahu Wa Ta'ala ሌላው ለበረካ ከሚረዱ ነገሮች መካከል القصد وعدم الاسراف ነው على ما باكن ከብክነት ራሳችንን ከጠበቅን ለበረካ አይነተኛ መንገድ ነው ለዚህ ነው ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው ኢማም አልበይሀቂ እና ነሳኢ በዘገቡት ሐዲስ ምን አሉ اعظم النساء بركه ايسرهن صداقا አሉ ከሴቶች ሁሉ የበለጠ በረካ ያላት ሴት ማለት ማህሯን ሰዳቃ ወይ ማህሯን ጥሎሿን አነስተኛ ቀለል ያደረገች ናት ይላሉ ረሱል ሰለላሁ ዐለይሂ ወሰለም ሌሎቹ ከሰቦች መካከል ወደ አላህ Subhanahu Wa Ta'ala መማጸንና መመለስ ነው ይሄ ለብዙ በረካ የሚጠቅም ነው ልክ الزبير بن العوام عليه رضوان الله ታሪክ ላይ እንዳየነው ልጃቸው ሲቸገረው ምንድነው ያሉት ከቸገረህ በጌታዬ በአምላኬ ተረዳ ነው ያሉት ሌላው ከአስባቦች መካከል القناعة والرضا በተገኘው መተቻለ መጠን ለመብቃቃት መሞከርና
ደስተኛ መሆን ነው። አላህ ዐዘ ወጀል ስለሰጠው ነገር ደስተኛ መሆን ነው። ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? إمام أحمد في مسنده بسند صحيح بزقابت مسرد إن الله تبارك وتعالى يبتلي عبده بما أعطاه. الله سبحانه وتعالى باريهم بسطوا نقر فتنا ولاله. فمن رضي بما قسم الله عز وجل له أو قسم الله عز وجل له الله لسو بسطوا نقر دستنيا هنا الله سبحانه وتعالى له بارك الله له فيه ووسعه. الله بارك هذا القلة البزة بسطوا نقر أنسا بزة يا سفالة تلالو ومن لم يرضى لم يبارك له فيه. دستنيا قال هنا الله بسطو نكر بركايات قالوا نبياتنا صلى الله عليه وسلم. لا تاوي بركة ياسغنيو نغروش مكاكل عنده أبيت سيقبو السلام عليكم بلو مقبات بركة ياسغنيال. قال الله عز وجل فإذا دخلتم بيوتا فسلموا على أنفسكم تحية من عند الله مباركة طيبة. أبيت سيقبو السلام عليكم ورحمة الله بلو مقبات لبركة كم يتكمون نغروش مكاكل نونو. እንደዚሁም ደግሞ ምግብን በጋራ መብላት ተነጣጥሎ መብላት የተፈቀደ ቢሆንም ነገር ግን የተሻለውና ለበረካ የሚጠቅመው ይህ ነው። ነቢያችን ሰለላሁ ዐለይሂ ወሰለም የሆኑ ሰዎች እንዳልጠገቡ ነገሯቸው። فقالوا يا رسول الله إنا نأكل ولا نشبع እንበላለን ግን አንጠግብም አሏቸው። قال فلعلكم تفترقون ስትመገቡ ተለያይታችሁ ተበታትናችሁ ነው መሰለኝ አሉ። قالوا نعم አዎ ሲሏቸው قال فاجتمعوا على طعامكم واذكروا اسم الله يبارك لكم فيه ስትበሉ ሰብሰብ ብላችሁ ብሉ አላህንም የአላህንም ስም አውሱ አላህ በረካ ያደርግላችኋል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እንደዚሁ በረካ እንዲኖር በህይወታችን ውስጥ ከሚጠቅሙ ዕለታዊ ነገሮች መካከል ዝምድናን መቀጠል ነው። ነቢዩ ዐለይሂ ሰላቱ ወሰላም ኢማም አልቡኻሪ በዘገቡት ሐዲስ ምን አሉ? መን ሰረሁ አን ዩብሰጠ ለሁ ፊ ሪዝቂህ ሪዝቁ እንዲሰፋለት የሚፈልግ ሰው ደስ የሚለው ሰው ካለ ወዩንሰአ ለሁ ፊ አተሪህ ዘሩ በረከተ የረዘመለት ኸይር ያለው እንዲሆን እድሜው እንዲረዝምለትና በረካ እንዲኖረው ዘሩም መልካም እንዲሆን የፈለገ فليصل رحمه ዝምድናውን ይቀጥላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እነዚህና መልካም ነገሮችን ሁሉ መሰል መልካም ነገሮች ላይ ከበረታን አላህ ዱንያ አኺራችንን ያሳምርልናል፣ በረከቱን ያበዛልናል። ህይወታችን የተባረከ እድሜያችን የተባረከ ኢማናችን ዕውቀታችን ተግባራችን ሁሉ የተባረከ አላህ ያደርግልናል። በዚህ ላይ መበርታትና መጠንከር ይኖርብናል። ሰብስክራይብ በማድረግ ቤተሰብ ይሁኑ።